በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዳግመኛም በዚህች ዕለት በወንጌል ያመናችሁ የኢትዮጵያ ሰዎች ስሙ። ስለ ኢትዮጵያውያን እምነት የአርማንያው ሊቀ ጳጳስ ጎርጎርዮስ ለኒቂያ ሰዎች እንደጻፈ ታላቁ ካህን አባ ጊዮርጊስም የኢትዮጵያን ክብር በመጽሐፈ ምስጢር እንደጻፈ ስሙ። ነቢዩ ዳዊትም በመዝሙር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዳለም ስሙ። አገራችን ኢትዮጵያ ሐዋርያት ሳያስተምሯት ሰው በሆነው በድንግል ማርያም ልጅ አምና ወንጌልን ተቀብላለችና ስለዚህ ነገር እመቤታችን ኢትዮጵያ ሀገራችንን ወደደቻት፣ ስሟም እንዲነገርባት አደረገች። የብዙዎች እናት እመቤታችን ሃይማኖታቸውን ለጠበቁ ክርስቲያኖች ሁሉ በቃል ኪዳኗ ተአምራትን አደረገች። ከሀገር አስቀድማ እንደ ኢየሩሳሌም ሕጉ በተነገረባት በአክሱም ተአምራትን አደረገች። ለአቡነ ሰላማ ከእርሱም በኋላ ለተመረጡ ክቡራን ሊቃነ ጳጳሳት ሁሉ፣ ለነገስታቱ ለአብርሃ ለአጽብሃ ከነሱ በኋላም በኢትዮጵያ ለነገሱት ሁሉ በዚህ ዓለም ረዳታችን ሆነቻቸው። ከሞቱም በኋላ በቃል ኪዳኗ መንግስተ ሰማያትን አወረሰቻቸው። ከዚህ በኋላ በትግራይ አውራጃ በአማራና በሸዋ ቤተ መቅደሷ በታነጸበት ስሟ በተጠራበት መታሰቢያዋ በተደረገበት በኢትዮጵያ ምድር ሁሉ በቃል ኪዳኗ ብዙ ታምራትን አደረገች። ለመነኮሳት፣ ለምዕመናን፣ ለክርስቲያንም ሁሉ ወንዶችም ሴቶችም ተግተው በለመኗት ጊዜ ልመናቸውን ሰምታ የወደዱትን ሁሉ ታደርግላቸው ነበር። በገሃድም ትታያቸው ነበር። ታመው የተኙትን ትፈውሳቸዋለች። መንገደኞችንም ከፈተና ሁሉ ትጠብቃቸዋለች። በባህር በመርከብ የሚሄዱትን በሰላም ከወደቡ ታደርሳቸዋለች። እመቤታችን ቅድስት ድንግል ማርያም ይህን የሚመስል ብዙ ድንቅ ተአምራትን ለቅዱሳን ሁሉ በቃል ኪዳኗ አደረገች። ያደረገችውም ተአምር ሁሉ ቢጻፍ ብራና ባልቻለውም ነበርና ስለዚህ ሰሚዎች እንዳይዘነጉ የእመቤታችን የቅድስተ ቅዱሳን የድንግል ማርያምን የቃል ኪዳኗን ነገር ትንሽ ጻፍን። ዳግመኛም ይህቺ የቃል ኪዳኗ መጽሐፍ በተጻፈችባት በጣና ደሴት እመቤታችን ቅድስት ድንግል ማርያም ያደረገችውን ተአምር ስሙ። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን በድንግልና በወለደች በመጀመሪያው ዓመት ሄሮድስ እንዳይገድለው በተሰደደች ጊዜ እመቤታችን በጣና ባህር ደረሰች። ጣና በምትባል ባህር ደሴት የነበሩ ሰዎችን ዜናዋን ሰሙ። እርሷም ከሀገር ወደ ሀገር ሲሄድ መልአኩ ቅዱስ ገብርኤል መጣ፣ ወደ ባህሩ ዳርቻም አደረሰኝ። ባህሩንም ሰንጥቆ ደጋግ ሰዎች ከሚኖሩበት ቦታ አደረሰኝ። በዚያም 3 ወር አኖረኝ። ከወዴት የመጣችሁ ናቸው አልኳቸው። እነርሱም ይህችን ደሴት እግዚአብሔር ርስት አድርጎ የሰጠን 9 ሰዎች ነን አሉኝ። እኔም ከእናንተ ጋር ልኑር አልኳቸው ብላለችና መልአኩ ቅዱስ ገብርኤልም መጥቶ ከዚያ አውጥቶ ወደ ሀገርሽ ተመለሽ አለኝ። የባህሩን ስም ግን አልተናገረችም። ስለዚህ እመቤታችን ቅድስት ድንግል ማርያም ከልጇ ጋር በጣና ባህር ደሴት ደረሰች። ለእግዚአብሔር የሚሳነው ነገር የለምና እመቤታችን አብርሃና አጽብሃን የጣናን ቤተ መቅደስ ያነጹ ዘንድ በቃል ኪዳኗ ወደዚያች ደሴት አደረሰቻቸው። እነርሱም ደጋግ ነገስታት ናቸውና እመቤታችን እየረደቻቸው የጣናን ቤተ መቅደስ በሚገባ አድርገው አነጹ። ይባርኳት ዘንድም ጳጳሳትን አመጡ። ለቤተ ክርስቲያኑ አገልግሎት ሥርዓትም ሰርተው ቀሳውስትን ዲያቆናትንም ሹመው በዚያ አስቀመጧቸው። ሁለተኛም የእመቤታችንን ቃል ኪዳን አስቦ ንጉሥ ይስሐቅ አንጿታል። በልዩ ልዩ ጌጥ አስጌጣት። ለካህናትና ለመነኮሳትም በሶስተኛም 2 መኳንንት አዞ ንጉሥ ዘርዓ ያዕቆብ
ከእርሱ አስቀድሞ እንደሰሩት አድርጎ የቤተ መቅደሱን ጣራ ሰራ። እነዚህን ሁሉ የጣናን ቤተ መቅደስ ያድሷት ዘንድ የምታሳስባቸው እመቤታችን ናት። ከልጇ ጋር በዚያች ስላረፈችም ትወዳታለችና በዚያች ቤት በአንብሮተ እድ የተመረጡትንም ከክፉ ነገር ሁሉ ትጠብቃቸዋለች። በዚያች ውስጥ የሚኖሩትንም መነኮሳት እመቤታችን በቃል ኪዳኗ ትጠብቃቸዋለች። የጣናን ቤተ ክርስቲያን ይሳለሙ ዘንድ ከሩቅም ከቅርብም የሚመጡትን በሰላም ታደርሳቸዋለች። በጣና ማዶ የሚኖሩትንም መነኮሳት እመቤታችን በቃል ኪዳኗ ትጎበኛቸዋለች። ከነርሱ አንዲቱ ብጽዕት ክርስቶስ ሰምራ እመቤታችን ከልጇ ወዳጇና ከመላእክት ጋር ብዙ ቀናት ተገለጸችልኝ ብላም እንደተናገረች በጣና ገዳም ከሚኖሩት መነኮሳትም አንዱ ደዌ በጸናብኝ ጊዜ እመቤታችን በከበረች ሴት አምሳል ተገልጻ በእጇ ዳሰሰችኝ፣ ከደዌም ተፈወስኩኝ ብሏል። እመቤታችን ይህን ሁሉ ያደረገችው ለሰው ልጆች በተሰጠው ቃል ኪዳኗ ነው። አሁንም አባቶቼ ወንድሞቼ ሆይ እመቤታችን ቅድስት ድንግል ማርያም በስሟ ለተጠማው ጥቂት ውሃን የሰጠ በላይ ሰብንና ስለ ስሟ እንጀራውን በደም ለውሶ ለተራቡ ሰዎች የሰጠውን ሰው ከገሃነመ እሳት እንዳዳነቻቸውና ለዘላለምም ሕይወትንም እንደሰጠቻቸው ስሟን የሚጠሩትን ሁሉ ታድናለች ተብሎ በተአምሯ መጽሐፍ እንደተጻፈ ሰምታችኋል። ስለዚህ የብርሃን እናት የእመቤታችን የቅድስተ ቅዱሳን የድንግል ማርያምን በዓል መታሰቢያ ቅዳሴ በማስቀደስ የተጠሙትን በማጠጣት የተራቆቱትን በማልበስ አክብሩ። በዚህ ዓለም ከዲያብሎስ ፈተና ተጠብቃችሁ ዘንድ ልጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሚመጣበት ጊዜ በቀኝ ያቆማችሁም ዘንድ ለዘላለሙ አሜን። ዳግመኛም የአንዲት ቤተ ክርስቲያን ልጆች አባቶቼ ይህን የእመቤታችን የቅድስተ ቅዱሳን ድንግል ማርያምን የቃል ኪዳኗን መጽሐፍ ያነበባችሁ የሰማችሁ ሕዝበ ክርስቲያን ሁላችሁ ስታነቡ አስተካክላችሁ አንብቡ። እኔም የተቻለኝን ያህል ተናገርኩኝ፣ ዕውቀቴ ጥቂት ነውና። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አይነ ልቦናችሁን ያብራላችሁ፣ ከእናንተ በኋላ ለሚመጡትም አይነ ልቦናቸውን ያብራላቸው፣ በአማላጅነቱ አይጠብቃችሁ፣ በመጨረሻው ፍርድ ቀን ዋጋችሁን ይክፈላችሁ፣ መንግስተ ሰማያትንም ያወርሳችሁ። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምህረት እናቱ እመቤታችን ያደረገችው ተአምር ነው። ይህችን የእመቤታችንን የቃል ኪዳን መጽሐፍ መንፈስ ቅዱስ እንደገለጸላት በትጋት የጻፋት መጾረ ንጉስ የሚባል ሰው ነው። የድካሙንም ዋጋ እንደ ደክሲዮስ ኤጲስቆጶስ የክብር ልብስ ተሸልሟል። እመቤታችንም ከጸብ ከክርክር ከዲያብሎስ ፈተና እየጠበቀችው ነበር። የወንጌል አበጋዞች የኢያቄምና የሐና ልጅ የእመቤታችን የቃል ኪዳን መጽሐፍ በፈቃዷና በልጇ ፈቃድ የተጻፈችው አይሁዳውያን ሰዎችን ካጠፋቸው በኋላ በንጉሥ ይስሐቅ ዘመነ መንግስት ነው። እኛ ክርስቲያኖችንም በአንድ አዳም ስተት ተሰቅሎ ሞቶ ከ99 ነገደ መላእክት ጋር እንድንቆጠር ያደረገን እግዚአብሔር ወልድ ስለ ቃል ኪዳኗ ከደጋጎቹ ጋራ የምህረት ማዕድ ባለበት በደብረ ጽዮን ይሰብስበን። አጥሩ ከጻድቁ መካከል በመላእክት እጅ በሚለይበት ጊዜ አይለየን። እጅግ በምታስፈራ በፍርድ ቀንም ከኔ ወግዱ የሚል ቃልን አያሰማን። በሶስትነታቸው ርባዬ በአንድነታቸው መንታዬ ለሌለባቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የሚጸለይ የእናታችን የኪዳነ ምህረት ድርሳኔ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም እናቱ ቅድስት ድንግል ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም
ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስላንቺ የተነገረች ትንቢት እንጂ የእሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅህ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሆንልህ ብለን ሰጠነው። ለአብርሃምም ስላንቺ ቃል ኪዳንን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅህ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማህፀንሽ አደረው። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባህሬ መለኮቴ ሳያቃጥልሽ በማህፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ሲሆን በወለድሽኝ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልኩ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ሲሆን ከጡቶችሽ ወተት ባጣው ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለኔ እንጀራ በለመንሻ ጊዜ ኮቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፉትን አክሊለ ሦክ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽምን? እናቴ ሆይ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኝ አባቴን ፈቃድ ፈጽም ዘንድ ስጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺን ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። እናታችን የቅድስተ ቅዱሳን የድንግል ማርያም ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን፣ ከታዘዘ መቅሰፍት የሚሰውረን ለዘላለሙ አሜን። አቡነ ዘበሰማያት